ፍቅር ወይኔ እንዴት ነሽ ማሬ? ኧረ ተይ ተይ እንዳታደርጊኝ አደራሽ። እንዴት ነሽ? አምሮብሻል። እንኳን ጠፋሽ የሚያስብለው ውበት አላማረባትም። በጣም አምሮብሻል። አራስነት እንደዚህ ከሆነ በወለድኩ የሚያሰኝ አይነት መንታ አየር ላይ ጌታ ወጉድ። ወይኔ ያው እንግዲህ ጋይስ እግዚአብሔር እንዴት ደስ እንዳለኝ እኔ እንጃ። የጀንበር ግባት የዶሮ ጩኸት ጓደኛዬ ነሽ ነባሩን ሽረው በአዲስ ስትሰሚ በጣም ልዩነት አለ። በጣም ይለያያል። እና ደግሞ ምን ልልሽ ፈልጌ ነው መሰለሽ፣ በጣም ብዙዎቻችን አዲስ አበባ ላይ በጣም ብዙ ጓደኛ አፍርተሻል፣ ብዙ ወዳጅ አፍርተሻል። እና መቼ ነው የምትመጪው አዲስ አበባ? መቼ ነው ነገሮች ሰላም የሚሆኑት? ያው ትልቅ ነገር ነው፣ ትልቅ ደስታ ነው የሚያስተሳስራችሁ። በጣም ትልቅ ነገር መጥቷል ምናምን እና መቼ ነው አንቺስ አዲስ አበባ የምትመጪው እና ሁሉም ሰው የሚያገኙሽ መቼ ነው? እንግዲህ ወደ አዲስ አበባ የምመጣው ለስንብት ሊሆን ይችላል። አይነት አይባልም። ስማ ተሰብስበን እንዲሰብሰብ ብለን ምናምን ተጫወተን ተሰነባብተን ሊሆን ይችላል። አይታወቅም፣ ሁኔታዎች ነው የሚወስኑት። እና ብቻ እመጣለሁ ከትንሽ ጊዜ በኋላ አዲስ አበባ ላይ በጣም አንድ ከሁለት ቀን በኋላ ብዬ ሰስፔንስ ስላደርግሽ እንደጋለ በንግስት ጌታ እንዲሁም በዚሁ ወደ አዲስ አበባ ብንሄድ ደስ ይለኛል አይደል? እውነት ድጋርገሽ ቢሆንልኝ ደስ ይለኛል። ጋይስ ይሻላል ብትሄጂ ደስ ይለኛል። ማለት ቤትሽን ለማንጠዳሽ ትወጫለሽ ምናምን እና ብትሄጂ ደስ ይለኛል። እንደኔ እስቲ እንጫወታለን። የወደ ወዳችንን ብንጫወት ደስ ይለኛል። እሺ ምን መብላት አምሮሻል? ምን ልጋብዝሽ? አሁን ሁሉንም ነገር እየበላው ስለሆነ እንደ ልቤ። እሺ ምንም አላማረሽም? ሁሉንም በነፃነት አግኝቼዋለሁ። አሁን በፊት እልም ያጋባኝም በሙሉ እያገኘው እንክት እርግዝና ላይ ከበደሽ ኤክስፒሪየንስ ማድረግ የምፈልገው ነገር ጋይስ፣ እርግዝና ላይ የከበደሽ እርግዝና ላይ እንዴት ነበረ? ወይኔ በጣም የሚያስጠላው ነገር እንትን ቮሚት በጣም ያስጠላል። ኦኬ ያስቸግርሽብን በጣም እሱ ነገር እና ምግብ አይስማማኝም ምናምን እና ምግብ እንዲስማማኝ ቮሚት ማስቆሚያ መድኃኒት ወስዳለሁኝ አንድ። ከዛ ደግሞ ጨጓራዬን ትሪት ማድረግበት ደግሞ መድኃኒት ወስዳለሁ ምናምን። መድኃኒት መውሰድ ይቻላል እንዴ? እርጉዝ ሆኖ ለእርጉዝ የሚፈቀድ አለ። እውነትሽ ነው? እንደዛ አይነት መድኃኒቶችን እየወሰድኩኝ በቃ ቀረጥ ብዬ እርጉዝ ማስመስ ነበር ስለሆነ ብቻ ፈጣሪ ይመስገን እንዳሳለፍኩት ነገር አይሆንብኝም። አይደለሁም አሁን ስልሽ በጣም ጤነኛ ልጅ ነው ያለኝ፣ አክቲቭ ነው ምናምን ፈጣሪ ይመስገን። እና ምን እንዴት ነው ምግብ ሳትበይ ልጅሽ ራሱ አይፋፋም አይደለ? የኔ ደግሞ ድንቡሽቡሽ ብሎ የተወለደው ደስ የሚል ነገር ነው እና እሱ ነገር በቃ እግዚአብሔር የተመሰገነ ይሁን። በጣም ደስ ብሎኛል በዛ ነገር። በጣም ደስ ይላል። መድኃኒዓለም ክብሩን ይውሰድ። አሜን አሜን አሜን። እሺ ከዛ ከእርግዝና በኋላ ደግሞ ወለድሽ። እንዴት ነበር? በምትኖር እኮ እንዴት ነበረ? ሳምጥ ምናምን ላሳይሽ እንዳት እንዴት ትገልጫዋለሽ? ግን የምጥን በጣም ብዙ ሰው ብዙ አይነት ነገር ነው የሚናገረው። ገባሽ? በጣም እንደዚህ እንዴት ነው ሞት አፋፍ ላይ ደርሶ መመለስ ሂጂ እግዚአብሔር ከብዶሽ ነበር በዚህ ልክ? አረ በጣም ከባድ ነው። እውነት ከባድ ነው። ግን ያው አልወልድም አትይም በቃ አትረግም ያለሽ አንቺ በዚህ ነርሽ ተወልዳችሁ ሰዎች አይደላችሁ። አመታትን በፍቅር ቆይታችሁ ተጋብታችሁ የወለዳችሁ ሰዎች ናችሁ። ገባሽ? ይሄን ሁሉ ፕሮሰስ ያለፍሽበትን ሰው በአንዴ ነገሮችን መተው በጣም ከባድ ነው። በተለይ ደግሞ ለልጅሽ በጣም ከባድ ነው የሚመስለኝ። ማንም ሰው ያለ አባት ያለ እናት እንዲያድግ አልፈልግም። በጣም ብዙ ሰዎች ብዙ ነገር ይደርስባቸዋል። ገባሽ? ከብዙ ሰው ኤክስፐሪንስ ነው ይሄንን የምነግርሽ። አባቴ ቢኖር ሊኖረው እናቴ ብትኖር ሊኖረው የሚለውን ቁጭት ይዞ እንዲያድግ መፍቀድ የለብሽም። ልጅ መኖር ያለበት ከእናትና ከአባቱ ጋር ነው። ደስተኛ መሆን አለባችሁ፣ መገናኘት አለባችሁ። ይሄ ለአንቺ ስትይ አይደለም፣ አብርሃምም ለአብርሃም ሲል አይደለም። ግዴታ የአባትነት ግዴታ የእናትነት ግዴታ ስለሚያስገዳችሁ ይህን ነገር የምታደርጉት። ስለዚህ ከስሜታዊነት ውጭና ለማሰብ ሞክሪ። ጽጌ እውነት ለመናገር ስሜታዊነት ነው ብዬ አላስብም። ማለት ለትንሽ ታይም ነው በቃ
መሄደው መለሳለሁ ማለት እስከናካቴው ልጁን አባቱን እንዳያገኝ ምናምንም ማድረግበት ምክንያት አይኖርም። ግን ደግሞ በቃ ነገሮች እንዴት ነው በደንብ ራሴን እንዴት ነው በደንብ አጠንክሬ ስቴብል ሆኜ በቃ ነገሮች ላይ በደንብ ተረጋግቼ ምንም አይነት ነገር እኔን መረበሽ የሚችልበት ነገር ሳይኖር ሲቀር ነው እንደዛ ለማድረግ ያሰብኩትኝ እንጂ እስከናካቴው ሄጄ በቃ ጥፍት ልል አይደለም ሀሳቤ። ልክ ነሽ። ለልጄ አባቱ ፍቅር ያስፈልገዋል። የኔ ፍቅር ብቻ አይደለም። ይሄን ነገር እኔም አስባለሁ፣ እረዳለሁ እና ብዙ ነገርን ብለሽኛል። ኤኒዌይስ ብቻ እሺ አስብበታለሁ። ግን ለምን ብቻ አይደለም ምን ነገሮች አልቀውልኛል ምናምን። ይሄ ነገር በጣም ቀላል ነገር ነው። መቅረት እኮ ነው በቃ። ካንቺ የሚጠበቀው እኮ ስልክ አለማንሳት ወይ ቤትሽን ዘግተሽ መቀመጥ እኮ ነው። ያችን ቀን ብቻ ሳልፊያት፣ በስሜታዊነት የምትመጣውን ቀን ብቻ ሳልፊያት። እንደዛ አይደለም ማለት ስልኬን አጥፍቼ ምናምን ቁጭ ልል እችላለሁኝ። ግን ይሄ ነገር እስከ መች ነው መቀጠል ያለበት? ነገሮች ስቴብል ሆነዋል ብዬ የራሴን ላይፍ በቃ ተደላድዬ ምናምን ኦኬ ሰላም ነው ፋይን ነው። የራሴን ነገር ለመቀጠል የሆነ ነገር ፕላን ማድረግ አለብኝ ብዬ መንገዴን ስጀምር የሆነ ስታክ የሚያደርገኝ ነገር አላጣም እና ይሄ ነገር ደግሞ ስቲል ነው አሁንም አለ አልጠፋም ከህይወቴ እና ለምንድን ነው በዚህ ልክ የሚሆነው ብዬ ነው እና ያን ያህል ብዙ ጊዜያቶች የምቆይበት ራሴን ጭር በቃ እንዴት ነው ጥፍት ምናምን ብዬ እንትን የምልበት ሁኔታ ውስጥ አይደለም የማደርገው። ለትንሽ ጊዜያቶች በቃ የራሴን ነገር በደንብ ኮንትሮል አድርጌ የራሴን ነገር በደንብ ገንብቼ በቃ እንዴት ነው ጥንክር ብዬ ከልጄ ጋር እመለሳለሁ። ከዛ ከአባቱ ጋር ያለውን ነገር መቀጠል ይችላል። ልጄም ምንም ነገር አይጎልበትም። ያንን ያሰብኩትኝ እንጂ እስከናካቴው ልጄን የአባቱን ፍቅር አሳጥቼ አቆየዋለሁ ማለት አይደለም። እና እንግዲህ እስቲ አባቱን ፍቅር መስጠት ከቻለበት በምመለስ ጊዜ ፍቅሩን ሊሰጠውና ሊያሳየው ይችላል ብዬ አስባለሁ። ተብሎ ተጀምሮ እስከሚያልቅ ልጄ ወደዚች ምድር እስከሚመጣ ድረስ በአካል ማለት ነው እቺን ዓለም እስከሚቀላቀል ድረስ ከአባቱ ምንም አይነት ነገር ፍቅር የሚባለው ነገር እውነቱን ስነግርሽ አግኝቶ አያውቅም። ተወልዶ ብቻ አይደለም ፍቅር መስጠት ያለበት፣ ተረግዞን ፍቅር መሰጠት አለበት ለልጅ እና ኤኒዌይስ ይህንን ነገር እናወራበታለን። አይሻልም? እናወራበታለን። ብቻ ጊዜ የሚፈታውና እግዚአብሔር የሚፈታውን ነገር ለእሱ እንስጠው። እኔ ግን ማለት ያለብኝ ነገር ሳልል ወደኋላ ከቀረው ለህሊናዬም ትክክል ነው ብዬ አላስብም። ለዛ ነው የነገርኩሽ። ሪላክስ ለማድረግ ሞክሪ። አራስ ነሽ፣ ብዙ ትሪትመንቶች የሚገባሽ ሰው ነሽ። ካጠገብሽ ብንሆን እና ሁላችንም ትሪት ብናደርግሽ በጣም ነው ደስ የሚለን፣ ሁላችንም ጓደኞቻችን በሙሉ ማለት ነው። እና እቺ ለማንኛውም አስቢበት። ሁሉም ነገር በስሜታዊነት የሚወሰን ነገር አይደለም። ሩታ ግን ገና ልጅሽ አልጠናም። ሰው ሀገር መሄድ በጣም ብዙ ከባድ ነው። በተለይ አዲስ ሆናችሁ ወይንም የምታውቁት ሰው ከሌላችሁ ሰው ሀገር ላይ በጣም ይከብዳል። እንደዚህ እንደምንጠበቀው አይሆንም። እንኳን ይሄንን አራስ ልጅ ይዘሽ ማለት ነው። እና ጽጌሻ እንዳለችሽ ብታስቢበት መልካም ነው። በእርግጥ ከዚህ ካለብሽ ችግር ካለብሽ ጫና ብቻ እዛ መሄድ ሄደሽ እንደምተነፍሽ ነው እንትን የሚሉት። ያው በአካል አታገኛቸው እንጂ ሶሻል ሚዲያ ላይ መከታተልሽ አይቀርም። ስለ አንቺ እናውራት አሉ፣ ስለ አንቺ እንትን እንበል ካሉ ማለት ነው። ስለ ራቅሽ አይደለም ግን አንቺ ከራስሽ ላይ መከላከል አሁንም ትችያለሽ። ያላግባብ ስማችሁን የሚያነሳ ያላግባብ ስምሽን እየመጣ እየደወለ የሚያስቸግርሽ ከሆነ ራስሽ ማስቆም ትችያለሽ። ህግ አለ፣ በህግ ማስቆም ትችያለሽ። ጽጌ እንዳለችው ልጅሽ የአባቱን ፍቅር ያንቺን ፍቅር ያስፈልጋል። አይታወቅም፣ ልጃችሁም ደግሞ ሊያስታርቃችሁ ይችላል። የሚታወቀው ነገር የለም። አንድ ሊያረጋችሁ ይችላል። እንግዲህ ነው አብርሃም ቸኩሎ ሄርሜላን ካላገባ ልጅ አስታራቂ ነው። ባትታረቁም መካከላችሁ ልጅ አለ፣ መገናኘታችሁ አይቀርም። የሚያገናኛችሁ ነገር አለ። በእርግጥ ባትዋለዱ ኖሮ ምንም በቃ የሚያገናኘን ነገር የለም ብለሽ ታስቢ ነበር። አሁን ግን ያገናኛችኋል። እንዳልሽው ከእርግዝና ጀምሮ መንከባከብ ነበረበት፣ አልሆነም። ያ ነገር የሰው ልጅ ነው እና
ይሄ ነገር ደግሞ እንዲፈጠር ያደረገው የአንቺ መጠርጠር ያመቱ የሰፈራችሁ ሰዎች አብርሃም አስረገዘኝ፣ አብርሃም አስወለደኝ፣ የበፊት ፍቅረኛው ነኝ እያለ ባይል በዛ ክፍተት ባትፈጥሩና ከዛ ከቤት ባትወጪ እዚህም አትደርሱም ብዬ ነበር የማስበው። በዛ ምክንያት ከዛ ሄርሜላ መጣች። በብዛት ደግሞ የነ አብርሽና የሩታን ክፍተት የፈጠረው አብርሃም ልጅ አለው ብለው ወንድሞቿ ከመጡ በኋላ ነው። ከዛ ልጅ አለው ሲባል አብርሃም የኔ ልጅ አይደለም፣ በኋላ የኔን ውሳኔ ከባድ ነው ታይ ብሏት ነበር። ስለዚህ ያ ነገር ነው ብዬ ነው ክፍተት የፈጠረው የማስበው በእኔ ማለት ነው። ለማንኛውም ግን እርግጠኛ ነኝ ማዘርሽ አያስካብሽም። እዛ ሄደሽ ደግሞ ህፃን ልጅ እርጥብሽ ይዘሽ ከምትሰቃይ በሰው ሀገርሽ ላይ በሰላም። በእርግጥ አንቺ ታዋቂ ስለሆንሽ ብዙ ሰዎች ሊያገኙሽ እንትን ሊያግዙሽ ይችላሉ። ግን ደግሞ ከባድ ነው። እንደዚህ እንደምታስቢው አይደለም። የሰው ሀገር እስከምትለምጪ ቢያንስ እንኳን በአጭሩ 6 ወር 7 ወር 1 አመት ከዛ በላይ ይፈጅብሻል እና እንደኔ ሩታ ዩቱብሽን እየሰራሽ የሰው ልጅሽን ብታሳድጊ መልካም ነው እላለሁ። እና ውድ ቤተሰቦች እናንተ አስተያየታችሁን አስቀምጡ። በሀገር እንደ ሀገር የሚሆን ነገር የለም። የሚሳሳይ ሰው ነው እንኳን ላለመዱ ሰው ለለመድነው ራሱ አሁን እኛ በጣም ይከብደናል። የሰው ሀገር በጣም ከባድ ነው። ማን እንደ ሀገር ቢቸግርሽ ብድግ ብለሽ እና ወደ ቤተሰቦችሽ ትሄጃለሽ። ብዙ ነገር አለ። የሰው ሀገር ግን ሲቀርቀሪ ነው።